ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት በሶስት የትግራይ አካባቢዎች ጸረ ድሮን መከላከያ ተከላ እያካሄደ እንደሆነ ተሰማ። የፕሪቶሪያን የሰላም ስምምነት በማፍረስ መንግስት መሰረታለሁኝ እያለ የሚገኘው ታጣቂው ህወሓት የሱዳንና የግብጽ ባለሙያዎች ከአዳዲስ የህወሓት ሰልጣኝ ታጣቂዎች ጋር በማቀናጀት በመቀሌ እንዳ ኢየሱስ በተንቤን ሀገረ ሰላም እንዲሁም እስካሁን በይፋ ያልታወቀ ቦታ ላይ ጸረ ድሮን መከላከያዎች እየተተከሉ እንደሆነ ጋዜጠኛ ደስዬ አሸናፊ ዘግበዋል። በተጨማሪም የቀድሞ ህወሓት ማዕከላዊ ኮሚቴ ውሳኔን ተከትሎ በህወሓት ጦር ውስጥ ከፍተኛ የሆነ ቦታ የማቀያየርና ስትራቴጂካዊ ማደራጀት መጀመሩንና ይህም አዲስ እንቅስቃሴ ትላልቅና ከባድ መሳሪያዎችን ያካተተ እንደሆነም ጋዜጠኛው ጠቅሷል። ጋዜጠኛው የእብደት ቡድን ሲል የጠራው ህወሓት በፌዴራል መንግስት ላይ በወልቃይት በኩል ጥቃት ለመሰንዘር ማቀዱንና ይህም ከሱዳን ጋር ቀጥተኛ የመሬት ትስስር ለመፍጠር እንዲሁም የሱዳንን ወደብ ለሁሉም አስፈላጊ አቅርቦቶቹ ለመጠቀም ያለመ ስትራቴጂካዊ አካሉ እንደሆነም አክሎ አጋልጧል። በሚቀጥሉት 2 ቀናት ውስጥ ህገወጡ የትግራይ ክልል ምክር ቤት አስቸኳይ ስብሰባ በመጥራት ጊዜያዊ አስተዳደሩን በማፍረስ አዲስ የክልሉ ፕሬዝዳንትና የምክር ቤት አፈ ጉባኤ እንደሚመርጥና እንዲሁም ዲፋክቶ ስቴት መንግስት ለማወጅ መዘጋጀቱም ጋዜጠኛው አስጠንቅቋል። የኢትዮጵያ አየር መንገድ የግብጽን አየር መንገድ ለመግዛት አቅዷል ተባለ። የአፍሪካው ግዙፍ አየር መንገድ የኢትዮጵያ አየር መንገድ በግብጽ የአቪዬሽን ዘርፍ ያለውን አሻራ ለማስፋት የግብጽ አየር መንገድን ለመግዛት እቅድ እያወጣ መሆኑ ተዘግቧል። ይህ ሪፖርት እንደሚያመለክተው እቅዱ አየር መንገዱን በቀጥታ ከመግዛት ባለፈ እንደ ሁርጋዳ፣ ሻርም ኤልሼክ፣ ሉክሰር እና ስፊንክስ ዓለም አቀፍ አውሮፕላን ማረፊያ ያሉ ቁልፍ የአየር ማረፊያዎችን የረጅም ጊዜ ቁጥጥርና የማኔጅመንት መብቶችን ለመያዝ ያለመ እንደሆነም ተገልጿል። ይህ ታላቅ እቅድ ተግባራዊ ከሆነ የኢትዮጵያ አየር መንገድ በአፍሪካ ያለውን ተጽዕኖ በከፍተኛ ሁኔታ የሚያሳድገው ሲሆን የግብጽን እጅግ ትርፋማ የቱሪስት ፍሰት ለመጠቀምና የቀጠናውን የአየር ትስስር ለማጠናከርም ያስችለዋል። ይህም አየር መንገዱ በአህጉሪቱ ካለው መሪነት በተጨማሪ በዓለም አቀፍ ደረጃ ያለውን ተወዳዳሪነት ወደ አዲስ ምዕራፍ እንደሚያሸጋግረው ይጠበቃል ሲል የዘገበው አፍሪካን ግሎባል ኒውስ ነው። የማይነጥፍ ጀግንነትና ጽናት ተላብሰን የኢትዮጵያን ጠላቶች እኩይ ሴራ እናከስማለን ሲሉ ሌተናል ጀነራል ዘውዱ በላይ ገለጹ። የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ በህዳሴ ኮር የጉባ ክፍለ ጦር የግዳጅ አፈጻጸምን ተመልክተዋል። ሰራዊቱ ያለመታከት ቀንና ሌሊት በሚያደርገው እልህ አስጨራሽ ትግል እዙ በተሰማራበት ሰፊ የግዳጅ ቀጠና ላይ ሰላም መገኘቱን የገለጹት አዛዡ ሰላምን የማጽናት ስራው ተጠናክሮ ይቀጥላልም ብለዋል። የክፍሉን አይበገሬነትና ውጤታማ አፈጻጸም ያደነቁት ጀነራል መኮንኑ የሐሰት አርበኞች በሚነዙት የሐሰት ፕሮፓጋንዳ ሳንበገር የማይነጥፍ ጀግንነትና ጽናት ተላብሰን የኢትዮጵያን ጠላቶች እኩይ ሴራ እናከስማለን ብለዋል። በየሁኔታው የሚቀያየረውን የሸማቂ የውጊያ ስልት ተጠንቅቆ በመረዳት በመረጃ ላይ የተመሰረተ ስምሪት ማድረግና ድል መቀዳጀት ምንጊዜም ከኛ ይጠበቃል ሲሉም ሌተናል ጀነራል ዘውዱ በላይ አጽንኦት ሰጥተውበታል። የክፍለ ጦሩ አባላት በበኩላቸው በበላይ አካል በሚሰጠን አቅጣጫ በመከተል ማንኛውም ተልዕኮ በብቃት ለመፈጸም ሁሌም ዝግጁ ነን ማለታቸው የዘገበው የኢፌዴሪ መከላከያ ሰራዊት ነው። ቻይና አሜሪካን በመብለጥ የዓለምን የምርምር መንበር ተረከበች። ላለፉት 10 ዓመታት በሳይንስና ቴክኖሎጂ የበላይነቱን ይዛ የቆየችው አሜሪካ አሁን ላይ ቦታዋን ለቻይና አሳልፋ ሰጥታለች። እንደ አውሮፓውያን አቆጣጠር በ2024 ኦኢሲዲ መረጃ እንደሚያመለክተው ቻይና ለጥናትና ምርምር 1.03 ትሪሊዮን ዶላር በማውጣት 1.01 ትሪሊዮን ዶላር ካወጣችው አሜሪካ በመብላጥ ቀዳሚ ሆናለች። ይህ ለውጥ የመጣው ቻይና ላለፉት 10 ዓመታት የምርምር በጀቷን በየዓመቱ በአማካይ በ10 በመቶ በማሳደጓ ሲሆን በፓተንት ምዝገባም 1.8 ሚሊዮን በማስመዝገብ አሜሪካ ካላት 600 ሺህ በላይ ውጤት በከፍተኛ ልዩነት መርታለች። በተቃራኒው የአሜሪካ መንግስት ለምርምር የሚመድበው በጀት ከሀገሪቱ ጠቅላላ ምርት ጂዲፒ አንጻር በከፍተኛ ሁኔታ ቀንሷል። ይህም እንደ አውሮፓውያን አቆጣጠር በ1964 ከነበረበት 1.86 በመቶ እንደ አውሮፓውያን አቆጣጠር በ2021 ወደ 0.66 በመቶ ዝቅ ብሏል። የመንግስት ድጋፍ መቀነስና የግሉ ዘርፍ ትኩረቱን ከመሰረታዊ የሳይንስ ምርምሮች ይልቅ ወደ ምርት ልማት ብቻ ማዞሩ አሜሪካ ለዘመናት የነበራትን የዓለም አቀፍ የሳይንስ የበላይነት ሚዛን ወደ ቻይና እንዲያጋድል ዋነኛ ምክንያትም
ሆነዋል። ኳሷ አሁን በአሜሪካ ሜዳ ላይ ናት ስትል ኢራን ገለጸች። የኢራን ምክትል የውጭ ጉዳይ ሚኒስትር ካዘም ጋሪባባዲ በሰጡት መግለጫ በሁለት ሀገራት መካከል ያለውን ጦርነት በዘላቂነት ለመቋጨት የሚያስችል አዲስ እና ሁሉን አቀፍ የሰላም እቅድ በመካከለኛው ፓኪስታን በኩል ለአሜሪካ ማቅረባቸውን አስታውቀዋል። ጋሪባባዲ አሁን ኳሷ በአሜሪካ ሜዳ ላይ ናት፣ ዋሽንግተን በዲፕሎማሲያዊ መፍትሄና በግጭት ቀጣይነት መካከል መምረጥ ይኖርባታል ሲሉ ገልጸዋል። የኢራን መገናኛ ብዙሃን እንደዘገቡት ይህ ባለ 14 ነጥብ የሰላም እቅድ ቀደም ሲል አሜሪካ ላቀረበችው ባለ 9 ነጥብ ሰነድ እንደ አጸፋዊ ምላሽ የቀረበ ሲሆን የደህንነት ዋስትናን፣ የአሜሪካ ጦር ከቀጠናው እንዲወጣ፣ ማዕቀቦች እንዲነሱና በሊባኖስ ያለውን ጨምሮ ጦርነቱ በሁሉም ግንባሮች እንዲቆም የሚሉ ጥያቄዎችን አካቷል። በተጨማሪም ኢራን አሜሪካ ካሳ እንድትከፍላትና ለሆርሙዝ ሰርጥ አዲስ የስራ ማዕቀፍ እንዲበጅ ፍላጎት እንዳላት ተገልጿል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት እቅዱን በቅርቡ እንደሚመለከቱት ቢገልጹም ተቀባይነት ይኖረዋል ብዬ መገመት አልችልም ሲሉ ጥርጣሬያቸውን አንጸባርቀዋል። ትራምፕ ቀደም ሲል ለጋዜጠኞች በሰጡት መግለጫ በኢራን ውሎች እንዳደረኩና በከባድ ወታደራዊ እርምጃ እናጠፋቸዋለን ሲሉ ማስፈራራታቸው ይታወሳል። አሜሪካ ኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ እንድታቆም ብትጠይቅም ቴሄራን ግን ፕሮግራሜ ለሰላማዊ ኢላማ ብቻ ነው በማለት ጥያቄውን ውድቅ አድርጋዋለች። ይህ በሁለት ሀገራት መካከል ያለው አለመግባባት በሳምንቱ የነዳጅ ዋጋ እንደ አውሮፓውያን አቆጣጠር ከ2022 ወዲህ ለመጀመሪያ ጊዜ በአንድ በርሜል ከ$120 በላይ ጭማሪ እንዲሆን ምክንያት ሆኗል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ